አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ዛሬ አንዳንድ ጥያቄዎችን ለመመለስ ነው የመጣሁት። በተለይ ወደ ሀገር ለመግባት ያሰባችሁ እህቶቼ ብዙ ጥያቄ እየጠየቃችሁኝ ነበረ። ሀገር ገብተን የሆነ ስራ መስራት ብንፈልግ መነሻ ስንት ብር ያስፈልገናል? አንዳንዶቻችሁ 300 ሺህ ብር አለኝ ይበቃኛል ወይ? 500 ሺህ ብር አለኝ ይበቃልኛል ወይ? ከዛ በታችም እንዲሁ 200 ሺህ ብር ነው ያለኝ ምን ብሰራ ያዋጣኛል እያላችሁ በተደጋጋሚ እየጠየቃችሁ ነበረ። ጥያቄውን ችላ ብዬው ሳይሆን ያው ጊዜ ማጣት አንጻር ነውና ሌሎች ቪዲዮዎችን እየሰራው ስለነበረ እና የምትጠይቁኝን ጥያቄ ኢንሻአላህ በመሃል መልሳለሁኝ ለኮሜንታተሮች ማለት ነው። እና አብሽሪ። ሌላው ነገር ደግሞ ስትጠይቁ እኔ አልመልስም አይደለም፣ ግን በአላህ የምትለው ቃል ብትቀር ደስ ይለኛል። በአላህ መልሽልኝ አትበሉ ማለት ነው። ምክንያቱም የሰው ልጅ ነንና እረሽነን እመልሳለሁ ብዬ ያሰብኩትን ጥያቄ ራሱ ሳልመልስ እቀራለሁኝ በመርሳት ችላ ብዬው ሳይሆን እረሳለሁ። ብዙ ጊዜ በጣም እረሳለሁኝና ይሄንን በተደጋጋሚ እናገራለሁኝ። ረሽ ነኝና ለዛ ነው አውፍ በሉ ላለው ውዶች ያልመለስኩላችሁም ካላችሁ እና በጣም የበዛ የተደጋገመ ጥያቄ ነው ብዙ ጊዜ የምመልሰውና ለማንኛውም እንግዲህ መነሻ አገራችን ኢትዮጵያ ታውቃላችሁ አሁን ላይ ትንሽ ኑሮ ከበድ ብሏል። ግን ከበድ ቢልም ደግሞ ለኛ ማለት ነው እዚህ ላለ ነው እዛ ያላችሁ ደግሞ በጣም እጥፍ ድርብ አድርጋችሁ ታከብዱታላችሁ። ለምን ሁላችንም ኖርማል ነው ወደ ሀገር ልንገባ ስንል ብዙ ነገሮች ይከብዱናል ብለን እናስባለን። እና ደግሞ እዚህ ያሉ ቤተሰቦቻችሁ እንደዚሁ ኑሮ በጣም ከባድ ነው ምናምን እያሉ የሚነግሯችሁ ከሆነ በጣም ትጨናነቃላችሁና እኔ ለሁላችሁም አብሽሩ ነው እምለው። ምን ጊዜም ታውቃላችሁ በተለይ ደግሞ ረጅም አመት ያሳለፋችሁ አረብ ሀገር እኔ ለናንተ በጣም ነው ብዙ ጊዜ ታውቃላችሁ ግቡ እምለው። እንደውም አንድ እህቴ በቅርብ አገሬ ገብቼ አርግዣለሁኝና አላህ በሰላም መገላገል ያድርገኝ። ይሄ ሁሉ ባንቺ ነው በቃ ተስፋ ቆርጬ ነበር። አገሬ ገብቼ አግብቼ ወልዳለሁ ብዬ በፍጹም አላሰብኩም ነበረ። ወደ 23 አመቴ ነው ብላለች አረብ ሀገር የሰራሁት እና በቅርቡ ገብታለች ወደ ኮምቦልቻ ናት እና ደውላ ነው በኢትዮጵያ ስልክ ደውላ ያዋራችኝ ማለት ነው። ከመጣች አግብታ እንደመጣው በቃ ወዲያውኑ አገባሁኝ አለች። ወር አልሞላኝም ሳገባለች። ከዛ በቃ ወዲያው አረገዘች ማለት ነው። አልሐምዱሊላህ እና አላህ ሷሊህ የሆነ ልጅ ይስጣት። ይሄን ደስታ ነገረችኝ ከምንም በላይ ማለት ነው። እኔ ደስ አለኝ በቃ ባንቺ እንደዚህ በቃ ሀገራችሁ ግቡ፣ በተለይ ረጅም አመት የቆያችሁ አግብታችሁ ውለዱ ስትይ በቃ ይሄ ነገር ምናልባት ይሆናል ይሳካል ማለት ነው ብዬ በቃ ባንቺ ብርታት ነው የገባሁት ስትለኝ እኔ በጣም ነው ደስ ያለኝ ወላሂ ነው የምላችሁ። እና ይሄንንም ጉዳይ ላውራው ወይ እንደዚህ እንዳንቺ በቃ ገብተው አገራቸው ውስጥ እየኖሩ እየሰሩ በቃ አረብ ሀገር በቃኝ ብለው ወደ ሀገራቸው እንዲገቡ ይሄንን ጉዳይ ባወራውስ ብዬ ነግሪያት ነውና አውሪው ችግር የለውም ፈቅጃለሁኝ ስላለችኝ ነው ይሄንን የምነግራችሁና ይሳካል። የማይሳካ ነገር የለም። በቃ 20 አመት 23 አመት በቃ ከዛ በላይ 25 አመት ቆይታችሁ ከዚህ በኋላ ብገባስ ምን ከዚህ እስካሁን ያላገባሁትን አሁን እንዴት አገባለሁ፣ እስካሁን ያልወለድኩትን አሁን እንዴት ወልዳለሁኝ ምናምን እያላችሁ ተስፋ እየቆረጣችሁ በተለይ ከ30 አመት በላይ ሲሆናችሁ ተስፋ ቆርጣችሁ እዛው የምትቀሩ አላችሁ። ከዚህ በኋላ ብገባስ ምን የሚፈጠር ነገር አለ በማለት ማለት ነው። እና ሙሉ በሙሉ ልጅቷም ያለችኝ ምንድነው እንደዚህ በቃ አስቤ ነበር፣ ተስፋ ቆርጬ ነበር። ከዚህ በኋላ ሀገር ገብቼ ወልዳለሁ አገባለሁ የሚባል ነገር በቃ አላስበውም ብዬ ተስፋ በቆረጥኩበት ሰዓት አንቺ ነሽ የሞትኩትን የቀሰቀስሽኝ እና ራሴን የገደልኩትን አንቺ ነሽ እንደዚህ ያነቃቃሽኝና ሀገሬ እንድገባም እንደዚህ እንደሆነ ያደረግሽኝ አለችኝና በጣም ደስ ብሎኛል። እኔም አሁንም በሷ አይነት ያላችሁ ልጆች ትኖራላችሁና ራሳችሁን እንግዲህ ሙሉ ተስፋ መቁረጥ በቃ ራሳችሁን በሆነ ነገር ውስጥ መደበቅ እና እንደዛ የምታደርጉ ልጆች ሀገራችሁ ገብታችሁ የፈለጋችሁትን ማሳካት ትችላላችሁና ተስፋ መቁረጥ በህይወት ላይ
በጣም ትልቅ ዋጋ ያስከፍላችኋልና ያላችሁበትን ጊዜ ያላችሁን ሰዓት ተጠቀሙበት ነው የምለው። እና ሌላው ነገር ምንድነው ስንት ካፒታል ብንይዝ ይበቃናል ስራ ለመጀመር የምትሉ እህቶቼ በቃ የያዛችሁት ገንዘብ ይበቃችኋል ነው የምለው። እንደኔ በቃ የሆነ ነገር ልስራ ልጀምር ብላችሁ በቃ ለዛ 1 ሚሊዮን 500 ሺህ ብር ምናምን እዛ ነገር ላይ ብራችሁን ጨርሳችሁ አታድርጉ። የሆነ ሱቅ መክፈት አስባችሁ ከሆነ ከትንሽ መነሳት፣ ምሳሌ ከ100 ከ200 ሺህ ከ50 ሺህ ብር ጀምራችሁ ትነሳላችሁ። እና እንደዛ እያደረጋችሁ መጀመሪያ ኮንቴነሩን ካስተካከላችሁ በኋላ የራሳችሁ ሊሆን ይችላል። አንዳንድ ጊዜ የራሴ ኮንቴነር አለኝ ምን ልስራበት ምናምን የምትሉ ልጆችም አላችሁ። የህፃናት ልጆች ልብስ መክፈት ትችላላችሁ። የልጆች እቃ የሚጫወቱበት ማለት ነው። እንደዚህ አይነት ነገሮችም አስመጥታችሁ መጀመር ትችላላችሁ። እንደኔ ከዚህ በፊት እንደነገርኳችሁ በአካባቢያችሁ ላይ በአብዛኛው የሚሸጥ ነገር እነዚህ አይነት አሁን እኔ እንደ ራሴ ከሆነ ማለት ነው የምላችሁ አሁን ሰው በብዛት የሚጠቀመው ነገር እንደ ምግብ ነገር ነክ ነገር ሊሆንም ይችላል። እንዲሁም ደግሞ በየጊዜው ቤታችን ውስጥ የምንጠቀማቸው ነገሮች አሉ አይደለ? በቃ ከነዛ መራቅ የማንችላቸው ነገሮች ምሳሌ እንደ አጃክስ፣ ኦሞ፣ ሳሙና እነዚህ አይነት ነገሮች በቃ ለሰው ልጅ መሰረታዊ አስፈላጊ ነገሮች ስለሆነ ምን ጊዜም ሰው ግዴታ ነው መግዛቱ፣ ፈልጎት ሳይሆን በቃ ግዴታ ነው መግዛት ማለት ነው። ልብስ ግዴታ መታጠብ ስላለበት ይሄ ነገር አሁን በቃ መስት የሆነ ነገር እነዚህ አይነት ነገሮችን እንዲሁም ደግሞ የሰው ልጅ የምጠቀሟቸው የምላችሁ ልክ እንደ ዘይት ነገር እንደ ዱቄት ነገር በቃ ቶሎ የሚሄዱት ነገር እንደዚህ አይነት ነገሮች ናቸው። እና እነዚህ አይነት ነገሮችን ምሳሌ የዱቄት ማከፋፈያ ብትከፍቱ፣ የዘይት ማከፋፈያ ብትከፍቱ እንደ አካባቢያችሁ እንዳልኳችሁ አካባቢያችሁ በብዛት የሚጠቀመውን ነገር አይታችሁ በዛ ብትከፍቱ ይሻላል። እና ደግሞ ከልብስ ቤትና ከሸቀጣ ሸቀጥ የምትሉም አላችሁ። ከልብስ ቤትና ከሸቀጣ ሸቀጥ እኔ ይሆናል ብዬ የምገምተው ሸቀጣ ሸቀጥ ነው። ልብስ ቤት ምሳሌ ከሸጣችሁ በአመት 2ቴም ሊሆን ይችላል፣ በአመት 3ቴ ምናምን እንደዚህ አካባቢ አመት ባል ወይም በዓል በሚመጣበት ሰዓት ነው የልብስ ገበያ ብዙ ጊዜ ማለት ነው። እንዲሁም ደግሞ የተማሪዎች ልብስ ምናምን መስከረም በሚሆንበት ሰዓት ለትምህርት ቤት እየተባለ የሚገዛ ልብስ እና እንደዛ ነው። ገደብ አለው ልብስ ቤት ስትከፍቱ ማለት ነው። እና ከዛ ውጭ በተባራሪ ነው የሚሸጥላችሁ አንዳንድ እንደዚሁ የሚፈልግ ሰው ሲመጣ ማለት ነው። ካልሆነ ሰፊ ከተማ ላይ ከሆነ እንደዛ ልብስ ከሌላም ሀገር ከሩቅ ሀገር መጥተው ስለሚገዙ ምናልባት ገቢ ሊኖራችሁ ይችላል። ቶሎ ልትሸጡ ትችላላችሁ። ከዛ ውጭ ግን በአጭር ጊዜ ገቢ የምታገኙበት በየቀኑ ገቢ የምታገኙበት ከፈለጋችሁ ወረታችሁን ይዞ ቁጭ የማይል ነገር ከፈለጋችሁ የሸቀጣ ሸቀጥ ሱቅ ነው እንደኔ ማለት ነው። ቶሎ በጊዜ የሚሄዱ ነገሮች ስለሆኑ ማለት ነው። አሲሮች፣ የህፃናት ብስኩቶች ምናምን እነዚህ አሁን በብዛት በቃ በየትኛውም ሀገር በየትኛውም ከተማ በብዛት የሚሄደው ነገር እንደዚህ አይነት ነገር ነው። እና ከነዚህ ሰው ከትንሽ ነው የሚነሳውና እንደዚህ አይነት ሱቆችን ብትከፍቱ ያዋጣል ብዬ አስባለሁኝ። ልብስ ቤትም ያዋጣል፣ ግን ሰፊ ከተማ ላይ ቢሆን የተሻለ ነው። እንደነገርኩችሁ እንደኛ ሀገር ገና የገጠር ከተማዎች የሆኑ ሀገር ላይ ግን ሰው በአመት 1-2 ነው ልብስ የሚገዛው እንደነገርኳችሁ በበዓል ማለት ነው። ለሆነ ድግስ ነገር ካልሆነ በስተቀር ልብስ በየጊዜው አይገዛም። እና በየጊዜው የሚያስፈልጉ ነገሮችን ብትጀምሩ ብዬ ነው የማስበው። እንደኔ አታክልት ነገሮችን ቢሆኑ ቶሎ የሚሄዱበት ሀገር ላይ ከሆነ እንደዚህ አይነት ነገሮችን ብቻ አጥንታችሁ መጀመሪያ ኢትዮጵያ ከገባችሁ በኋላ ማጥናት ያለባችሁ የአካባቢያችሁን የሰፈራችሁ ሰው ምን ይፈልጋል፣ በቃ ያላችሁበትን ቦታ እንዴት ነው ብላችሁ ካጠናችሁ በኋላ ነው ስራ መጀመሪያ ያለባችሁ እንጂ እንደዚህ ገበሬ ያለበት ቦታ ላይ ምሳሌ ገበሬ በብዛት የሚኖርበት አካባቢ ላይ ገጠር ቦታ ሱቅ ብትከፍቱ የሚያዋጣችሁ የተባዮች ማጥፊያ ዘሮች ምናምን እንደዚህ ፍል ነገር ምናምን የዛ አይነት ሱቅ ብትከፍቱ ነው የሚያዋጣችሁ እንጂ የኮስሞቲክስ ሱቅ ብትከፍቱ አሁን አያዋጣችሁም እዛ ቦታ ላይ። ስለዚህ ምን ልላችሁ ፈልጌ ነው እንደ አካባቢያችሁ በቃ አካባቢያችሁ መጀመሪያ አጥንታችሁ
ከዛ በኋላ ሱቃችሁን ትከፍታላችሁ ማለት ነው። እና ይሄን ነገር ካላጠናችሁ ግን ዝም ብላችሁ ከሆነ የምትከፍቱት ሱቁን ብር ስላላችሁ ብቻ የሚከፍት ሱቅ እዛ ቦታ ላይ በቃ ያገኛችሁትን ሱቅ የምትከፍቱ ከሆነ ወይ ሱፐር ማርኬት ሚኒ ማርኬት ትንሽዬ ሱፐር ማርኬት የምትከፍቱ ከሆነ አሁን የማይሄድበት ሀገር ላይ ከሆነ ከሰራችሁ ማለት ነው። ያላችሁን ወረታችሁን ገደል ያስገባዋል እና እንዳትከስሩ ጥንቃቄ አድርጋችሁ አካባቢያችሁን አጥንታችሁ ከዚህ በፊትም እያልኩት ነው እንደዛ ነው ስራ የሚጀመረውና በቀላል መነሳት ይቻላል። ምንም የምትጨናነቁበት ጉዳይ የለም። 1 ሚሊዮን ያስፈልጋችኋል ይሄን ያክል 900 ሺህ ብር 800 ሺህ ብር የሚሏችሁን አትስሙ። ሰው እንዳቅሙ ነው የሚኖረው። ሰው የሚነሳው ስራ የሚጀምረው ከዜሮ ነው። ቤተሰቦቻችሁን ብታማክሯቸው አዋቃለሁኝ እየሰማሁኝም ስለሆነ 1 ሚሊዮን ብትይዙ አይበቃችሁም 2 ሚሊዮን ብትይዙ ዛሬ የሚሰራው ነገር የለም ሊሏችሁ ይችላሉ። ግን የስራ ሰው ከሆነ ሰውየው በቃ በትንሽ ተነስቶ ቀስ እያለ ባንዴ ያላችሁን ነገር እዛ ቦታ ላይ ፊት ሳይሆን እንደዛ ከሆነ ከከሰራችሁ ገንዘባችሁ ገደል ገባ ማለት ነው። እና ይሄን ጥንቃቄ አድርጋችሁ አስባችሁበት ከቀላል መነሳት ትችላላችሁ ለማለት ነው። የዛሬው ቪዲዮ ይሄንን ይመስላል። በሌላ ጊዜ ደግሞ እንግዲህ ያሉትን ጥያቄዎቻችሁን በመሃል የራሴን ስራ ቪዲዮን እየሰራሁኝ መልሶቻችሁንም መልስላችኋለሁኝ ማለት ነው። የምትፈልጉትን ነገር ኮሜንት ላይ ጥያቄ መጠየቅ ትችላላችሁ፣ አስተያየት መስጠት ትችላላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የፌሪውን አሰራር አሳያችኋለሁ ብዬ ነበረ። ሎሚ ስላጣሁኝ ነው። ማክሰኞ ሲመጣ ነው ሎሚ የሚገኘውና ማክሰኞ ሎሚ ስለማገኝ የዛኔ እሰራላችኋለሁ፣ አሰራሩን አሳያችኋለሁኝ ማለት ነው። አብሽሩልኝ። ኢንሻአላህ በቀጣይ ተመልሼ እስከመጣላ ሰላማችሁን ያብዛው፣ ሀገራችንም ሰላም ያድርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።